ተመልከቱ። ከመዳም ማጥባ የተከሰተ አስደንጋጭ ክስተት። ልጅቷ ምን የምታውቀው ነገር የለም። የሀገሬ ልጆች ሹፉ። አላህ ከድንገተኛ ነገር ሁላችንም የሚጠብቀን። እባካችሁ የሀገሬ ልጆች ጥንቃቄ አድርጉ። የነገር እየተደጋገመ የብዙቶቻችን ህይወት እየቀጠፈ እየሰማን ነው እና ሁለቱ ናቸው የሚሰሩ። እንዲሁም ደግሞ እናንተ ከወጣችሁ በኋላ ሰዎቻችሁ እየገቡ የሚያበስሉ ከሆነ ከመለኮሳችሁ በፊት ባካችሁን አረጋግጡ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። ውድ ቤተሰቦቼ የሀገሬ ልጆች እንደኔ አረብ ቤት ውስጥ የሚሰሩቶቼ ባካችሁን ጋዝን ስትቀይሩም ሆነ ተጠቅማችሁ ከጨረሳችሁ በኋላ በደንብ መዝጋታችሁን እርግጠኛ ሆኑ። እንዲሁም ሁለቱ ናችሁ የሚሰሩ ከሆነ ያም ከመለኮሳችሁ በፊት ያቺ ጓደኛችሁ ምናልባት ከፍታትተው ሊሆን ስለሚችል ሳታረጋግጡ አትክፈቱ ማለት ነው። እንግዲህ እህታችን ያው እንደ ማንኛችንም የአረብ ቤት ሰራተኛ ማጥባ ብቻዋን ነበረች ማለት ነው። ስራዋን እየሰራች ነበረ። በመጀመሪያ እኔ ቪዲዮን ከመጀመሪያው ጀምሬ እየተከታተልኩ ነበርና ልጅቷ ብቻዋን ነው ማጥባ ውስጥ ያለችው እና ስታደርግ የነበረው በመጀመሪያ ሌላ ስራ ነበር ስትሰራ የነበረው። ያው ታውቃላችሁ የኛን ህይወት እንግዲህ ታነሳለች፣ ትጥላለች፣ ታጸዳለች ምናምን እንደዛ እያደረገች ከቆየች በኋላ አንድ ድስትና አንድ ምንድነው ባለው አንድ ድስትና አንድ በራድ ይዛ መጣች ማለት ነው። በሱም ደግሞ በሁለቱም ውሃ ቀዳች ከዚሁ ማጥባ ውስጥ ማለት ነው። እና ውሃውን ከቀዳች በኋላ ወስዳ ወደ ጋዙ ነበር ለመጣድ የፈለገችው እና አንደኛውን ለኩሳለች። አንደኛውን ለኩሳ ሁለተኛውን ልትለኩስ ስትል ነው እንግዲህ አደጋ የተፈጠረባት ማለት ነው። በዚህ አጋጣሚ ደግሞ ማጥባ ስትገቡ ባካችሁ አለባበሳችሁን አስተካክሉ። ማጥባህና ሀማም ውስጥ ስትገቡ ደግሞ በር ከፍትተው የሀገሬ ልጆች በር አትዝጉ። ምክንያቱም እንደዚህ አይበለውና አደጋ ቢፈጠርብን ከቻልን እንደማንም ብለን ለመውጣት ያግዘናል። ካልሆነ ደግሞ ውይ ስንል ስንጮ ሰው እንዲሰማን ይረዳናል ማለት ነው። እና ይችታችን በዚህ አጋጣሚ እርግጠኛ ነኝ ትቀልጃለሽ ወይ ቪዲዮ ማንቀረጸው ማለታቸው አይቀርም። ቪዲዮ የተቀረጸው በራሱ ለማጥባሁ በተገጠመለት ካሜራ ነው እንጂ ልጅቷ እየቀረጸች ወይንም ደግሞ ከዛ በፊት ስልኳን አስጀምረውም አልነበረም። የሀገሬ ልጆች እንዴት ይሄለት ይቻልሽ ካላችሁ ብዙ ነገር አለ ከቪዲዮ ላይ ያዩት ማለት ነው። እናታችን እየሰራች እያለ አንደኛውን ለኩሳ ሁለተኛውን ልለኩስ ስትል እንዳለ ከለዋ ላይ ነበረ። በመጀመሪያ የያዛት ምንድነው ሻርፓን ነበር። ምክንያቱም ሻርፓን ለባበሷት ረዘም አድርጋ ነበር የለበሰችው። ገባችሁ? እና የመጀመሪያው ሻርፓን ያዛት። ከዛ በኋላ አልቻለችም መውጣት መራመድም ስላልቻለች እዚሁ ላይ ነው በአፏ ድፍት ብላ ወደቀችው ማለት ነው የሀገሬ ልጆች። እና ጣውላዎች ነበሩ፣ ኮርሲዎች ነበሩ፣ የምግብ እንትን ጣውላ አለ፣ ኮርሲዎች አሉ። እነሱ ራሱ ወዲያው ነበር የተቀጣጠሉት። ማጥባ ውስጥ ማንም አልነበረም። ለመሮጥ ሞክራለች፣ አልቻለችም፣ ወዲያው ነው የወደቀችው። እንዲሁም ደግሞ እየጮኸችም ነበር፣ ማንም አልደረሰላትም። ከዛ ከቆይታ በኋላ ህፃን ልጅ ነበር የመጣችው። ህፃኗም ውስጥ መግባት አልቻለችም፣ ምክንያቱም ውስጥ ላይ እየተያያዘ ነበር እሳቱ ማለት ነው። እና ካሜራው የሚያሳየው ማጥባሁን ብቻ ነው እንጂ ውጭ ላይ የሚመጣውን ሰው ድምጣቸውን ብቻ ነበር የምሰሙት እንጂ አታዩም። ምክንያቱም ለውስጥ እንዲያሳይ ብቻ ወይም ደግሞ ለሶች የተገጠመ ካሜራ ስለነበር ማለት ነው። እና እህታችን መውጣት አልቻለችም። ህፃኗ ሊመታ አይታት የሚሆን አላቅም። ሌላ አብራት የምትሰራ የሌላ ሀገር ዜጋ አለች። ይቺ የተቃጠለችው በነገራችን ላይ የኛ ዜጋ ነች፣ ኢትዮጵያዊት ነች ማለት ነው። እና ሌላ ሰራተኛ መጣችና ሰራተኛቱን ትጠራታለች በውጭ ሆና ማለት ነው። እና እሷ ግን አልቻለችም። ያችኛቱም ደግሞ እንዳትገባ ለህይወቷ ፈርታለች። ምክንያቱም ከርሲዎች ጣውሎ ምናምን ሁሉ እየተቀጣጠለ ነበር በሙሉ ማጥባሁ ማለት ይቻላል። እና ከዚያ በኋላ የተፈጠረው ነገር ያው እንግዲህ አማራጫቸው ፖሊስ ጠርቶ ለፖሊስ ማሳወቅ ነው እርግጠኛ ነኝ። ከዚያ በኋላ ያለው ግን ካሜራቸውን ወይም የቀረጸው ወይም ቪዲዮ አልተለቀቀም። ቪዲዮ የሚያሳየው እስከዚያ ድረስ ነው። ልጅቷ ወደቀች፣ ሰራተኛቱን መታጠራቻት፣ ሰዎች ተሰባሰቡ። ድምጣቸውን ብቻ ነው የሚሰሙ ሲንጫጩ እንጂ እነሱ ራሱ ከቪዲዮ አልገቡም ብያቸዋለሁ። እና ከዛ በኋላ ቪዲዮ አቁሟል። ያም ሆነ እህታችን ተጎድታለች። ስለ እህታችንም ብዙ ነገር ይባላል። እንደኔ ግን የምትተርፍ አይመስለኝም። አንዳንድ ልጆች ልጅቷ በህይወት ተርፋ ሕክምና ላይ ነበረች፣ እየታከመች ነበረ። ከዛ የልጅቷን ፎቶ ለቤተሰብ ተላከላት ተባለ ማለት ነው ሀገሬ ልጆች። እሱም ቪዲዮ አለኝ። የልጃቸውን ፎቶ አንስተው ወላጆቿ በህይወት ነበሩና ለወላጆቿ ላኩላቸው ተባለ። ይሄን እርግጠኛ አይደለሁም እስካሁን ድረስ ግን ያወራኋችሁ ከራሱ ከቪዲዮ ላይ ያየሁትን ነገር ነው ማለት ነው ሀገሬ ልጆች። እና የልጅቱ ፎቶ ወደ ቤተሰብ ተልኮ ወላጆቿ አዩት። ወላጆቿ ደግሞ የልጃቸውን ፎቶ ሲያዩ በድንጋጤ ሁለቱም ባንዴ ሞቱ እየተባለ ነው። ይሄን እርግጠኛ አይደለሁም
ልጅቷ የኦሮሞኛ ቋንቋ ተናጋሪ ናት። በሰፊው ቪዲዮ እየሰሩ ያሉትም የኦሮሞ ልጆች ናቸው። አረቦቹም ቪዲዮን እየተቀባበሉት ይገኛል፣ የልጅቱን ማለት ነው። ግን ስለ ወላጆቿ ስለ ልጅቱ ቤተሰቦች ደግሞ በሰፊው ቪዲዮ እየሰሩ ያሉት በኦሮሞኛ የኦሮሞ ልጆች ናቸው ማለት ነው። የአንድ ልጅ እናት እንደሆነችም ተነግሯል። እንዲሁም ደግሞ 2 ወንድሞች አሏት። አሁን የቀሩ 2 ወንድሞቿና ልጇ ናቸው። የልጅቷ አስክሬን እስከ ዛሬ ድረስ ወደ ኢትዮጵያ አልገባም። ዛሬ ወደ ኢትዮጵያ እንደሚገባ እየተነገረ ነበር ማለት ነው። ያም ሆነ ይህ የሀገሬ ልጆች የሞተ ተጎዳ፣ እኔ ወላጆቿ እንዲሆኗል የሚለውን እርግጠኛ አይደለሁም። ግን የራሳቸው እንትኑ በራሳቸው ቋንቋም በአማርኛም ቪዲዮ ተሰርቷል። አሰሚኝ ካላችሁ አሰማችኋለሁ። ሌላው ሰው ደግሞ ወዲያው እንደተቃጠለች ነው ልጅቷ ህይወቷ ያለፈውም እየተባለ ነው። ግን እኔ ስለዚያ ነገር የማውቀው ነገር የለም። እኔ ቪዲዮ ላይ ያየሁትን ብቻ ነው እርግጠኛ ሁኝ መናገር የምችለው። እና የአገሬ ልጆች ያም ሆነ ይህ አላህ ከድንገተኛ ነገር ሁላችንም ይጠብቀን፣ ወጥቶ ከመቅረት አላህ ይጠብቀን። ስለዚህ ባካችሁ በተቻለ አቅም ጋዝ ላይ የምንጠቀም ሰዎች ጥንቃቄ እናድርግ። በተለይ እንዳልኳችሁ 2 ሆናችሁ የምትሰሩ እንዲሁም ደግሞ እናንተ ለምሳሌ ከተኛችሁ በኋላ ሰዎቻችሁ ገብተው የሚያበስሉ ከሆነ ልጅ ካለበት ቤት የምትሰሩ እህቶቼ እናንተ ተነስታችሁ ጋዙን ከመለኮሳችሁ በፊት መጀመሪያ አረጋግጦሽ በደንብ እዩት ማለት ነው። ምን አለ መሰላችሁ እነሱ እንደከፈቱ ከተውት አንዳንዴ ጋዙ መጥፋቱን ብቻ እናያለን። ያኔ ምንድነው እሳቱ መጥፋቱን ብቻ እናያለን፣ ግን ክፍት ነው። ገባችሁ? በዚያን ሰዓት እናንተ ስለኩሱ ጥሩ አይደለም፣ እንደዚህ ሊሆንባችሁ ይችላል ማለት ነው። እንዲሁም ደግሞ ልክ እንደኔ ለምሳሌ እኔ እዚህ ቤት ስንት አመት ሙሉ ጋዝ የምቀይረው ራሴ ነኝ። አልሐምዱሊላህ አላህ ጠብቆኝ እስካሁን ደህና ነኝ። ስትቀይሩ ደግሞ በደንብ ራሱን አጥብቃችሁ ከደኑ ያገሬ ልጆች። ከመቀየራችሁ በፊት ደግሞ የራሱ መዝጊያ ያለው መዝጊያውንም ዝጉ። ሳዘጉ ለመቀየር አትሞክሩ። በዚያ ሰዓትም ራሱ ሲሊንደሩ ሊፈነዳባችሁ ይችላል። ዛሬ ግን የፈነዳባት ልጅቱ ሲሊንደሩ ሳይሆን ምኑ ነው ራሱ ኦቨኑ ወይም ፎረኑ ነው የፈነዳባት ማለት ነው። እና እህቶቼ ካላ በታች ስበቡና ድረስ ጥንቃቄ አድርጉ። አብራችሁ እየሰራችሁ ደግሞ በተለይ የማትግባባት ሰራተኛ ካለች እናንተን ለመጉዳት ብላ ሌላ ነገር እንታደርግ ስለምትችል እና መጀመሪያ ይዩት ማለት ነው። እንግዲህ አላቅም በህይወት ካለችም አላህ አፊ ያድርጋት። እንግዲህ እንደሚባለው ሆኖ ከሆነ አላህ ይዘንላል። ሌላ ምን ይባላል? ወላሂ ያማል። ሰው ያልፍልኛል ብሎ ሁልጊዜ በሰው ኩሽና ተሸጉጠን ነገ የተሻለ ህይወት ይኖረናል ብለን እንደዚህ ሆነን መጨረሻው እንዲሆን ስትሰሙና ስታዩ እንዳንድ ሰው ያማልና እሷ ያሰበችው ነገር የለም ማለት አንዳንዴ ተጠንቀቁ ማለቱ በራሱ ከባድ ነው። እንዴት ነው የምንጠነቀቀው ማለት ብቻ ማለት አሁን ያን ነገር ወይ ድምጽ ሰምታ ቢሆን ወይ የሆነ ሽታ አሽታ ቢሆን ኑሮ እሺ ብላ ልትጠነቀቅ ትችል ነበረ፣ ልዘጋ ወይንም ልታዩ ትችል ነበር። ግን ስንት አመት ሙሉ የተጠቀማችሁበት ጋዝ ድንገት እንደዚህ እንደሚሆን በምን አውቀ ነው የምንጠነቀቀው? እንደው ብቻ አላህ ይጠብቀን የሀገሬ ልጆች። ግን ደግሞ ካላህ በታች በቻለው አቅም ሰበቡን እናድርስ ለማለት ያክል ነው የመጣሁት፣ ለጥንቃቄ ከጠቀማችሁ በማለት እና የዛሬ መልእክት ይሄን ነበረ። ይሄ ነው። ሰላም ነው።